عميلة تسأل يا جماعة الخير، تقول هل يحق لي إني أفتش جوال العاملة بأني لقيتها تصور؟ ليش طلعتها من غرفتها وجت كذا إلا أنها مصورة؟ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ነው ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገር ልጆች፣ በመጀመሪያ ማለት ነው አረበኛ በደንብ የምትችሉቶቼ ይሄን ሰውዬ ተከታተሉት። እሺ፣ ብዙ ነገር ተማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። መብታችሁንም ግዴታችሁንም ጠንቀቅ አድርጎ ይናገራል ማለት ነው። ያው አንዳንዴ ማዳላት የሚባል ነገር አለ። አንዳንዴ ለሸቃሎች ያዳላል፣ አንዳንዴ ደግሞ ለነመዳም ያዳላል ማለት ነው። እና የዛሬ ቪዲዮ ደግሞ ሁላችንም ይመለከታል። የሀገሬ ልጆች ቀለል አድርጋችሁ እንዳታዩት ማለት ነው። ብዙ ጥያቄ እየቀረበ ነው። በነገራችን ላይ ሰውዬው የሚሰራው እንግዲህ ሳውዲ አረቢያ መክተብ ውስጥ ነው ማለት ነው የሀገሬ ልጆች። እና በየቀኑ ጥያቄ ይቀርብለታል። ያው የሚጠይቁትም ደግሞ መክተብ ስለሆነ የሰራተኛና የመዳሞችን ሕግ ጠንቅቆ ስለሚያውቅ ነው ማለት ነው። ሰራተኛ ላይ ይሄን ማድረግ መብት አለኝ ወይ፣ ሰራተኛ እንደዚህ ያደረገችኝ ይሄ ባድርጋት ምናምን እያሉ ጥያቄ ይጠይቁታል ማለት ነው። እና ስሙኝማ ሀገሬ ልጆች፣ በዚህ አጋጣሚ እያንዳንድሽ ክፍሌ ብቻውን ነው ማንም አይገባበትም የፈለግኩትን ነገር ባድርግ ምናምን ብላችሁ አትንዘላዘሉሽ ምርጦችዬ። ከአሁን በፊት እንዳልኳችሁ በነገራችን ላይ መዳሞች የእኛን ክፍል እየገቡ እንደሚፈትሹ ነግሬያቸዋለሁ። አዎ አሁንም ይፈትሻሉ። የእናንተ ክፍል ፎቅ ከሆነ እናንተ ታች ልታጸዱ ስትወርዱ እነሱ ፎቅ ሄደ ይፈትሻሉ ማለት ነው። የእናንተ ክፍል ደግሞ ፎቅ ከሆነ እናንተ ታች ስትወርዱላቸው ይፈትሻሉ ማለት ነው። ስለዚህ አገሬ ልጆች ማንም የለ ስልኬን የሚነካብኝ የለም ስልኬን የሚየው ሰው የለም ብላችሁ ዝም ብላችሁ ስልካችሁን ባገኛችሁበት ቦታ እንዳትጥሉት። አንድ ይሄ ነው። ሌላኛው ደግሞ ከሰው ጋርም ስሩ ብቻችሁንም ስሩ። ስልካችሁን ከክፍላችሁ ውጭ እንድትጠቀሙ ተፈቀደላችሁም አልተፈቀደላችሁም ስልካችሁን ሳትቆልፉ እንዳትጠቀሙ። እሺ ሀገሬ ልጆች፣ ስልካችሁን ሳትቆልፉ ስትጠቀሙ ብዙ ጉዳት ሊደርስባችሁ ይችላል። ለምሳሌ ስልካችሁ እንዲጠለፍ ልታደርጉ ትችላላችሁ። እናንተ ስራ በሆናችሁበት ሰዓት እነሱ ተከፍቶ ካገኙት የፈለጉትን ከፈለጉት ስርስር ማድረግ ይችላሉ። ስልካችሁ ክፍት ከሆነ የሀገሬ ልጆች ማለት ነው ኢሟችሁ ይጠለፋል፣ ቴሌግራማችሁ ይጠለፋል። ለምን ክፍት ከሆነ ወዲያውን ኮዱ ስለሚላክላቸው በኮዱ አማካኝነት የእናንተን ስልክ የፈለጉትን መጥለፍ ይችላሉ ማለት ነው። ስልካችሁ ተጠለፈ ማለት ደግሞ ሌላውን ተውትና ለመጣበት ነው ዋናውን ነጥብ ማለት ነው። ስልካችሁ ተጠለፈ ማለት ደግሞ ከኔ ጋር አሁን አንቺ ለምሳሌ መዳምሽ እየበደለችሽ ከሆነ ወይም ደግሞ አለ አይደለ ሁላችንም የምናደርገው ነገር አለ ከጓደኞቻችን ቀውፉ ዛሬስ ደክሞኛል፣ ዛሬስ እንደዚሁ የመረረኝ ምናምን ብለን ስለ እነሱ ጥሩ ነገር መጥፎ ነገርም ልናወራ እንችላለን። ሪከርድም ትሆን ጽሁፍም ትሆን እያንዳንዷን ነገር ያስተረጉማታል። እሺ ሀገሬ ልጆች፣ ስለዚህ በምንም ሁኔታ ውስጥ ኑሮ ሀታ የፈለገ ነጻነት ያለበት ቤት ውስጥ እንኳ ብትሆኑ ስልካችሁን ሳትቆልፉ እንዳትተው ማለት ነው። እና ውድ ቤተሰቦቼ ይች መዳም ጥያቄ ጠየቀችው። ጥያቄው ምንድን ነው? በነገራችን ላይ ሁላችሁም በመጀመሪያ ስልካችሁን ፈትሹ። እሺ ሀገሬ ልጆች፣ አንዳንድ ያለ አይደለው ባለማወቅ ወይም ደግሞ እያወቃችሁ ተዝናንታችሁ ምናምን የሆነ ነገር ልታደርጉ ትችላላችሁ። በተለይ ደግሞ ልክ እንደኔ ቅሌታ የሚሆናችሁ ሸቃሎች እዬ ማለት ነው። ራሳችሁን ፈትሹ። እውነቴን ነው የምላችሁ። ደግነቱ እኔ መዳሜ እናቴ እንኳን ሌላ ነገር ይቅርና መዳምዬ ይቅርበኝ። በዚህ አጋጣሚ በአንዳንድ በኩልማ ሳላመሰግንሽ አላልፍም። የኔ እናት ማለት ነው። ኑሪልኝ። ይህን ጸባይሽን አይቀይረው። ለቀጣይ ሰራተኛ በዚሁ ይልመድብሽ። በእርግጥ እንግዲህ የማየደከምሽ አይደለ ከአሁን በኋላ እስከዛሬ ያላደረግሽውን ከአሁን በኋላ ሳታደርጊው እና ውድ ቤተሰቦቼ ምን አለች መሰላችሁ? ቆይ ግን ምን አስበው ነው ግን ወላሂ አንዳንዴ እኮ እንዴት እንደሚያበዙት። በእርግጥ እች መዳም አይቻለሁ ብላለች። ምንድን ነው ያየችው መሰላችሁ? ስልካችሁን ፈትሹና ስልካችሁን አጽዱ። ሀታ ተዝናንታችሁ እንኳ ቢሆን በመዝናናት መዳሜ ጥሩ ሰዎች ብላችሁ የነሱ የሆነ ነገር ስልካችሁ ውስጥ ካለ እኔ አስወግዱ ማለት ነው ሀገሬ ልጆች። እና መዳም ለመክተብ ትደውልና ምን ትላለች መሰላችሁ? የሰራተኛን ስልክ መፈተሽ ይፈቀድልኛል ወይስ አይፈቀድልኝም አለች ማለት ነው ሀገሬ ልጆች። ከዛም በኋላ ለምንድን ነው የምትፈትሽ ተብላ ጥያቄ ጠይቅላት። በነገራችን ላይ አሁን ላይ መክተቦች ምን እንደሚሉ ታውቃላችሁ ሀገሬ ልጆች? ወላሂ ነው የምላችሁ ሁሉም መክተቦች። ግን ደግሞ ይሄን ነገር ከስንት አንዶች እንጂ በእርግጥ ኢንተርኔት እየዘጉ ሊሰጡ ይችላሉ። ኢንተርኔት ዘግተው ደግሞ የሚሰጡ ለራሳቸው አርቦሽ ሪንሳ ስለሚደውሉበት ነው ማለት ነው። አሁን ከመክተብ ምንድን ነው የሚሉት ወይም ደግሞ መክተቦች የሚያስተላልፉት መልእክት ምንድን ነው? ያኔ ሰራተኛ ስልኳን ከክፍሏ ውጭ መጠቀም መምኑን ያኔ ክልክል እንደሆነ እየተነገረ ነው የሀገሬ ልጆች። ሰራተኛ ስልኳን መጠቀም ያለባት ክፍሏ ውስጥ ብቻ እንጂ ከክፍሏ ውጭ መጠቀም የለባትም እያሉ ነው እያስተማሩ ያሉት። እነማን? የመክተብ ሰዎች ማለት ነው። ገብቷቸዋል። እና ይሄ ሰውዬ
አንቺ ሰራተኛሽን አስጠንቅቀሻት ከነበረ ስልክሽን ከክፍልሽ ውጭ እንዳትጠቀሚ ብለሻት ከነበረ አለ እና እኔ መፈትሻት ደግሞ ወይም ደግሞ ስልኳን መፈተሽ የፈለኩበት ምክንያት ሰራተኛዬ ስትሰውር አይቻታለሁ፣ ያኔ ስትቀርጽ አይቻታለሁ እና ምን እንደቀረጸች ግን አላቅም። ስለዚህ የሰራተኛዬን ስልክ እኔ መፈተሽ እችላለሁ ወይ ብላ ጠየቀቻቸው። ያው እነሱ ህግና ደንቡ ስለሚያውቁት ማለት ነው። ከዛ እሱም ደግሞ አንቺ ከክፍልሽ ውጭ ስልክሽ እንዳትጠቀሚ ብለሽ አስጠንቅቀሻት ከክፍሏ ውጭ ይዛ ወጥታ አዜማ የሆነ ፓርቲ ነገር ተደርጎ በዚያን ሰዓት ስልኳን ይዘሽ ካየሻት አኪድ ሀዲ ሰወረታል ማለት ነው። በትክክል ይች ልጅ ቀርጻለች። ስለዚህ ስልኳን ቀምተሽ ፈትሰሽ ያለውን ነገር ማስወገድ ትችላለሽ። አንቺ በመጀመሪያ ነግረሻት ከሆነ ምክንያቱም ስትነገር አልሰማችም እያለን የሀገሬ ልጆች። ስለዚህ ምንላችሁ ፈልጌ ነው እኛ ሀበሾች ያለን አይደለ? አንዳንዴ በተለይ ደግሞ ብዙ አመት እንቆየን አዲስ ሆናችሁ አይታችሁ ከሆነ ከልጆች ጋር ሆናችሁ ሌላ ቦታ ስትሄዱ መዝናኛ ቦታ ምናምን ስትሄዱ ምንም አይደለም ብላችሁ የቀረጻችሁቶች ካላችሁ አስወግዱት። በዚህ አጋጣሚ ወላሂ እኔ ሳውዲ እየሰራሁ ከህፃናቶች ጋር ነበር የምሰራ ብያቸዋለሁ። ህፃናቶችን ከባከው ነበር። የተለያየ መዝናኛ ቦታ ልጆችን ይዤ መጫወቻ ቦታ ሄዳለሁ ምናምን ልጆቹን እቀርጻችኋለሁ። ከኔ ጋር ሆና ደግሞ መዳማ ተሰውረኝ ነበር። ብዙ ነገር አለ ብቻ አብራችሁ ስኖሩ የሀገሬ ልጆች። በዚያን ሰዓት እኔ ስለ ስልክ፣ ስለ ሚዲያ፣ ስለ ህግ፣ ስለ ደንብ የማውቀው ነገር የለም። አድርጌ የተባልኩትን ነገር ብቻ ነበር የማደርገው ማለት ነው። ግን ወላሂ ነው የምላችሁ ሀታ መጫወቻ ቦታ ስንሄድ ሰውየው ከልጆቹ ጋር ሆኜ እኔ ይቀርጸን ነበር ማለት ነው። በራሱ ስልክም በእኔ ስልክም ማለት ነው። ከዛ ወደ ኢትዮጵያ ልሄድ ስል ሻንጤ ተፈትሿል። ከአሁን በፊት ነግራችኋለሁ። ሻንጤን ከፈተሸ በኋላ ደግሞ ምን አለመሰላችሁ መይሙን አለ እንደንሽ ዳክል ቴሌፎንሽ ሶራ ማልብጡል ማልሃላ መሰህ ያለ ማለት ነው። ሀገሬ ልጆች ሀላና ብጡል ይባሉ ነበር ልጆች። እስኪ በዚህ አጋጣሚ ሳውዲ አረቢያ ሪያድ ማለት ነው ትልቋ የመጀመሪያ ልጃቸው ሀላ ወይንም ሉላ ትባላለች። ሁለተኛ ልጃቸው ደግሞ ብጡል። ዘወዲስ ስንት ልጅ እንደወለዱ አላውቅም። ከዚህ ቤት የምሰሩቶች ኮመንት አስቀምጦልኝ እኔ ይሰራባቸው የነበሩ ሰዎች ናቸው ማለት ነው። መዳሟ ማን ትባላለች የመሰላችሁ? ጠፋብኝ። እህቷ ዲክራ የምትባል እህት አለቻት። ሰውየው ደግሞ አብድራህማን ይባላል። እና ከዚህ ቤት የምሰሩ ልጆች ካላችሁ ኮመንት አስቀምጡልኝ። ሳውዲ አረቢያ ሪያድ ከተማ ውስጥ ማለት ነው። እና የእነሱ ፎቶ ካለ አጥፊ ያለኝ ሀገሬ ልጆች ወላሂ ነው የምላችሁ። ጓንት ለብሶ ሻንጤን እንደፈተሸው ሁሉ አጥፍቼዋለሁ እያልኩት ራሱ አላመነኝም። እና ኤርፖርት ከደረስነ በኋላ ጂቢ ቴሌፎንሽ ብሎ እንደገና ቴሌፎን ቢፈትሸው ሀገሬ ልጆች እንግዲህ ከዛ በፊት ምንም ብሎ የማያውቁትን እና ሀታ ማንኪያ እንዲሰወርብኝ አልፈልግም የሚሉ መዳሞች ስላሉ፣ ስለዚህ ስልካችሁን ፈትሹ ሀገሬ ልጆች። አንድ የነሱ የሆነ ነገር ስልካችሁ ውስጥ አታስቀምጡ። ሁለት ደግሞ ስልካችሁ እንዳይጠለፍባችሁ ሁሌም ቢሆን ሀታ ከክፍላችሁ ውስጥ እንኳ ባታወጡት ስልካችሁን ቆልፋችሁ አስቀምጡ። ምርጦችዬ፣ ለምን ካልቆልፋችሁ እንዳልኳችሁ በቀላሉ ስልካችሁ ይጠለፍባችኋል። ከተጠለፈ ደግሞ የምታወሩት እያንዳንዷ ነገር ከነሱ ጋር ትደርሳለች። የእናንተ ኢሜል ከነሱ ጋር ካለ የምታዋትን የምታድርጓትን ነገር ሁሉ መከታተል ይችላሉ ማለት ነው። እና በጣም ስለገረመኝ ነው የሀገሬ ልጆች። እና መክተቦች ራሱ እየፈቀዱላቸው ነው። ምክንያቱም ህጉን ከጣሰች የመፈተሽ መብት አለች ብሎ እንግዲህ መብት ሰጥቷታል። እና አትሰውሩ የተባላችሁትን አትሰውሩ። በተለይ ደግሞ ሰርግ ዜማ ቤት ሄዳችሁ የምትሰውሩ ልጆች በጣም ክልክል ነው። እነሱ ራሱ እኮ አይታችሁ ከሆነ እግራቸውን ምናምን ነው እንጂ የሚሰውሩ ሙሉ ፊታቸውን አያስገቡም። እና ይቅርባችሁ ለማለት ያክል ነው። ሰላም ሁኑ።